ፕሮግራም የክብር ስፖንሰሮች ኬርላንድ አጠቃላይ ሆስፒታል፣ ዶክተር ፈቲያ የጥርስ ክሊኒክ፣ በትላንት ህይወቷ ታዋቂ ተወዛዋዥና አዝማሪ ነበረች። ዛሬ ሂዳያን ተሰጥታ በእስልምና ብርሃን ውስጥ መኖር ጀምራለች። የትላንቷ እታገኘው እሸቴ የዛሬዋ መንገደኛዬ መርየም እሸቴ። ዛሬ የምንመላለሰው በሷ ህይወት መንገድ ላይ ነው። የአላህ ሰላም ረህመትና እዝነት በሁላችሁም ላይ ይስፈን። ውድና የተከበራችሁ ተመልካቾቻችን ሰላምታችን በያላችሁበት ይድረሳችሁ። እንደምን ሰንብታችኋል? እንደምን ከርማችኋል? ሳምንታዊው የኔ መንገድ ፕሮግራማችን ተጀምሯል። አብራችሁን ስለምትሆኑ ደስ ይለናል፣ እናመሰግናችኋለን። 9282 ላይ ወይም ያስቀደማችሁ እንደዚሁም 0937 11 68 99 ላይ ሀሳቦቻችሁን እየላካችሁልን አብራችሁ እንድትቆዩ እንጋብዛችኋለን። ከዛም ባለፈ በእናንተ ህይወት መንገድ እንድንመላለስ ወዳችሁና ፈቅዳችሁ ብትመጡ ይህን የሂዳያ ብርሃን ሌሎች ብናንጸባርቅም ደስ ይለናል። መንገደኛዬን ጋብዣለሁ። ከሷ ቆይታ እናደርጋለን። እናንተም በያላችሁበት ቆይታ እንድታደርጉ እንጋብዛችኋለን። እባክሽ። ሰላም አለይኩም። ወአለይኩም ሰላም ረህመቱላህ። እንዴት ነሽ? አልহামዱሊላህ። አልহামዱሊላህ። አረፍ በይ መርየም። በህይወት መንገድሽ እንድንመላለስ ፈቃደኛ ሆነሽ ስለመጣሽ እጅግ አድርጌ አመሰግናለሁ። እንኳን ደህና መጣሽ። እንኳን ደህና ቆያችኝ። እንደምን አለሽ? አልহামዱሊላህ ረብል ዓለሚን። ሁሉ ሰላም ነው? አልহামዱሊላህ አልহামዱሊላህ። መርየም የዛሬ ስምሽ ነው። ትላንት እህታገኘው ነበርሽ። እህታገኘው ስምሽ እንዴት ወጣ? ብዙ ጊዜ እንዲያነስ ስሞች ሲመጡ ዝም ብለን የምንጠረጥራቸው ነገሮች አሉ። ያ አባቴ እህት አልነበረው እና እኔ ስወለድ እህታገኘው ብሎ ስም ወጣልኝ አባቴ። ልጅም እህትም አገኘው አንድ ላይ ነው። ማሻአላህ። እሱን ደግሞ አንቺ ወደ መርየም ቀይረሽዋል ዛሬ። እንደው አባቴን ይከፋዋል አላልሽም? አባቴ የት እንዳለ አላውቅም። ያው የወጣሁት ከሀገሬ በልጅነቴ ነው። እናቴ ስትሞትብኝ ነው የወጣሁት። በልጅነትሽ ከየት ሀገር ነበርሽ? የት ነው የምትኖሪ ነበረው? እኔ ጎንደር ገጠር ውስጥ አምባ ጊዮርጊስ የሚባል ከተማ ላይ ነው የተወለድኩት። የ7 አመት ልጅ ነው ምናምን ወደ አዲስ አበባ የመጣሁት። እዚህ ስመጣ አክስቶቼ ጋር ነው ያረፍኩት። ከነሱ ጋር ነው የምኖረው እና አባቴ የት እንዳለ አላቅም፣ የት እንደሄደም አናቅም። እናቴ ከሞተች በኋላ ሁሉም ተበታተነ። ፈልገው ብዙ ጊዜ ሞክሬ ነበረ ግን አላገኘሁትም። ምክንያቱም እናታተን አባትም ከምናጣ ብዬ 2 ወንድሞች አሉኝ። እነሱን መጣል ስላልፈለኩ በሰዓቱ እንዲሰበስበን ነበር። አላገኘነውም። ያው እኔ እዚህ ወደዚህ መጣ ወደ አዲስ አበባ። መንትያ ነበረች። መንትያን እዛ ተተን እኔ ወደዚህ መጣው። እዚህ በመጣው በ5 አመት ምናምን አካባቢ የኔ መንትያ ሞተች ማለት ነው። ማለት የሚያሳድጋቸው አልነበረም ገጠሩ ላይ። እንደገና ይሄ የቤት ጣጣ ምናምን አምልኮ ስላለ በቤት ውስጥ እንዳለ ዘሩን ምናምን ያሳነቀ ምን ያለ ነበር የሚገላቸው። እኔን ሲያመኝ አክስቴ ወደዚህ ያመጣችኝ እና እሷ ጋር ነበር የምኖረው። እሷ ጋር እየኖርኩ ያለ ግሪን ታሚሜ እግሯ ይቆረጥ ሲሉ ከስሯ ጠፋው ማለት ነው። ከአክስቴ ስር ጠፋው። ጠፍቼ ዮሐንስ ማርያም ማደር ጀመርኩ። እዛ እየለመንኩም ከኔ ቢጤዎችም ጋር ምን ያልኩ ቆየው ማለት ነው። እና ከ2 አመት ዮሐንስ ማርያም ጸበል ተጠምቄ 2 አመት ቀጨኔ መድኃኒት ተጠምቄ ዳንኩኝ። ከዛን ጊዜ ጀምሮ በተክርስቲያን ማገልገል ጀመርኩ ማለት ነው። እና እዛ ያገለገልኩ ያለ ተሻለኝ፣ ግሬንም ተሻለኝ። ደህና ሁኜ ከተሻለኝም በኋላ ሰው ቤት ነው የገባሁት። በቃ ሰው ቤት እየገባው ግን በተክርስቲያን እንደሚሄድ ነግራቸዋለሁ። ማታ ማታ ላይ እንደምዘምር ነግራቸዋለሁ። የሆነ ጉባኤም ሲኖር እንዲፈቅዱልኝ ነግሬያቸው ሰራ ነበር። ከዛ በዚህ ሁኔታ ላይ ለቤተሰቦች ያሳወቅኩ ማለት ነው። እንደገና ላክስቴ እንደዳንኩኝ ደህና እንደሆንኩኝ በቃ እና መድኃኒዓለም እናትና ልጁን ያዳኑ ስትለኝ አዎ አልኳትኝ። ከዛ በኋላ ወደ እነሱ አልተመለስኩም። ያው ለዚያራ ብቻ ሄዳለሁ እነሱ ልጠይቅ ማለት ነው እንጂ ራስሽን ህይወት ጀመርሽ። ሰው ቤት ተቀጥረሽ መስራት ጀመርሽ። እንግዲህ ታገኘው ሲባል ታዋቂ ከሚባሉ አርቲስቶች ጋር ዘፋኞች ጋር አብረሽ እንደሰራሽ አንቺ ራስሽ ማዝማሪ እንደነበርሽ ሰምቻለሁ። መግቢያ ላይም ጠቀስ አድርጌዋለሁ። ትንሽ ስለ ሙያሽ እናውራ እስኪ። በመዳንሽ ምክንያት ጥሩ አገልጋይ ወደ መሆን ሄደሽ ነበር። እንዴት ወደ ዓለማዊ ነገር መጣሽ? ምክንያቱም ተወዛዋዥና አዝማሪ ሆነሽ ነው ደግሞ የታወቅሽው። ያኛው ደግሞ የልጅነት ህይወትሽ ነበረ። እንዴት ወደዚህኛው ህይወት መጣሽ? በሰዓቱ እንትን ውዝዋዜ መሰልጠን ፈልግ ነበር እና ደስታ ገብሬ የምትባል ውዝዋዜ አሰልጣኝ ነበረች ወደ 4 ኪሎ አካባቢ። እሷ ጋር ለ6 ወር ያክል ሰልጥኜ ሰርቲፊኬቴን ወሰድኩ ማለት ነው። ከዚህ ከማገለግል በቃ ታውኩትና ለሃይማኖቱን ትቼው ቀጥታ መዝፈን አለብኝ ብዬ ውዝዋዜ ቤት ለምን አልጠይቅም ብዬ በራሴ ሄጄ ጠየቅኳቸው። እንደዚህ ተወዛዋዥ እንደዚህ ልገባ ነበር ሲሉ ሁሉም ግቢ ነው ያሉኝ
እና ስገባ አንዲት አበሻ ቀሚስ እናቴ ጥላት የሞተችውን አበሻ ቀሚስ ነበር ለብሼ የምገባው ማለት ነው። እሷን ለብሼ ስገባ አየልችና ምሰራበት ተወልደ ሬባ ይባል ነበር ማለት ነው። አይታይ ጎበዝ ተወዛዋዥ ስለሆንሽ ልጅም ስለሆንሽ ስራም ስለምትስቢ ለምን ልብስ አልገዛልሽም ብላ የብሔር ብሔረሰብ ገዛችልኝ ማለት ነው። ከዛ ቀጠልኩ ቢያንስ ወደ 5 አመት 6 አመት ሰራው እሷ ቤት ማለት ነው። ከሷ ቤት እንደሰራው ያው ያደኩም ስመጣ የለየ ክፉና ደጉንም ስለይ በራሴ ደግሞ ለምን ሌላዎችን አርቲስቶችን ጠይቄ ለምን አልገባም አልኩ እና የት መሰረት በለጠ ቤት እዛ ሄድኩኝ ማለት ነው። እንደዚህ ወዛወዝ ነበር ስለ ግቢ ነው ያሉኝ። በብዛት ቱሪስቶች ነው የሚገቡት ማለት ነው። እዛ ጋር በመሰራ ሰዓት አርቲስት የተባለ ይመጣል። ነማዲንጎ ይመጣሉ ነፋሲል ደግሞ እዚህ ይመጣሉ እና ሁሌ ሰው ሲመጣ ትንሿ ልጅ ከሌለች አንገባም ነበር የሚሉት ማለት ከኔ እድሜያቸው በጣም ትልልቅ እናቶች ነበሩ የሚያዘምሩት ማለት ነው። እኔ ግን ብቻዬን ሁኜ የሚጠጣም ሰው ሲመጣ ያቺ ልጅ የለችም ተብሎ ነው የለችም ከተባለ አይገቡም አለች ከተባለ ግን በቃ ለኔ ለማንም ሳይከፈል ደሞዝ ለኔ ደሞዝ ይከፈለኝ ነበር። በጣም ገቢ ነበረኝ በተወዛዋዥነት ማለት ነው። በጣም ገቢ ነበረኝ። ውድ የተባሉት ልብሶች ሁሉ የመግዛት አቅሙ ነበረኝ። ከዛ በቃ ቤትም ተከራይቼ ቀን ቤቴን ተናለ ማታ ሄዳለሁ ወደ ስራ ማለት ነው። ከዛ ታወኩኝ ተመልሼ ዳክሰን ሰፈር በደና ደሞዝ ተቀጥሬ ወደዚህ ተመለስኩ ማለት ነው። ተመልሼ ስመጣ ነፋሲል ደሞዝ ናገኛት። በቃ አንቺ እኔ ላይ ተሰሪያለሽ በውዝዋዜ ብሎ አረሱ ዘፈን ላይ በውዝዋዜ እጅ ሰርችለታለሁ። ሌላም እንደዚህ አዝማሪዎችም አሉ የሚያወጡ ብዙ ያወጡ አዝማሪዎች አሉ። ከነሱ ላይም እንደዚሁ ሰርቻለሁ ሰራ ነበር። ከዛም ግጥምም ስለምገጥም ራሴ ማታ ቁጭ ስለምገጥም ለናቴ ገጥም ነበር ማለት ማላቃት እናቴን አላቃትም ትናፍቀኝ ጀመር። ያኔ ነፍስ እየገዛው ስመጣ ትናፍቀኛለችና ለሷ ገጥም ነበር። ይሄ በዘፈን ቢሆንስ ብዬ ራሴ ስቱዲዮ ሂጄ አነጋግሬያቸው የናቴ ነጠላ ዜማ ለቀቁልኝ። ከዛ ድምጽሽ በጣም ያምራል ትቀጥያለሽ ሲለኝ ይሻልኩና ከወንድ ጋር እየተቀባበልን እንድንዘፍን ተደረገ ማለት ነው ባዝማሪ። ከዛ አዝማሪ የመጀመሪያው ዘፈን የነበረው ያም ባዝማሪ ሆኖ ግን ያው ያኔ ከበሮ ምናምን ባይኖረውም ግን ባዝማሪዎች ስር ነው ያወጣሁት እና በጣም ተቀባይነት አገኘ በሰዓቱ። የዛሬ ስንት አመት ማለት ነው ይሄ? 97 አካባቢ ለረጅም አመት በውዝዋዜ አገልግለሻል። ከዛ በኋላ ደግሞ ውስጥሽ ያለ ተስጦ ደግሞ ስለነበር እንደገና አዝማሪም ሆነሽ ደሞዝም የተከፈለሽ ራስን ችለሽ መኖር ጀመርሽ። ከጎዳና ህይወት ወጣሽ። ያው መጀመሪያ እግርሽ ይቆረጣል ሲባል ከሆስፒታል አምልጠሽ ጠፋሽ። ጎዳና ህይወት መኖር ጀመርሽ። ከዛ ሰው ቤት ተቀጥረሽ መስራት ጀመርሽ። ይሄ ሙያ ደግሞ ውስጥሽ ስለነበረ ያንን ወደዛ ሄድሽ። እንግዲህ ከመንፈሳዊ ህይወት ወደ ዓለማዊ ህይወት ነው የተሸጋገርሽው። በዛ ግን ህይወትሽ መኖር ጀመርሽ። እንግዲህ እናውራለን እንዴት እንደሰለምሽ በደንብ ነው የምናወራው። ስላለባበስሽ ትንሽ እናውራ። እንግዲህ ውዝዋዜ ላይ የነበርሽ ሰው ነሽ፣ በዛ ዓለም ውስጥ የነበርሽ ሰው ነሽ። እንግዲህ ምሽቶች ላይ የምትሰሪ የነበርሽ ሰው ነሽና ያው እንዲህ ሲባል ዝም ብለን የምንገምታቸው አይነት አለባበሶች ይኖራሉና ከዛ አለባበስ ፍጹም ተቃራኒ ወደ ሆነ እንደዚህ ያለ አለባበስ መምጣት ራስሽን ስታዩ እንዴት ነው ስሜቱ? ትንሽ ብናወራ ደስ ይለኛል። እሱ ያ ረብል ዓለሚን ስራ ነው ብዬ ነው የማምነው። ያኔ በጣም ዘናጭ የነበርኩ ሴት ጸጉሪ ራሱ ረጅም ነበርና ስሰራ እንኳን እንደዚህ በነጭና በጥቁር ዊግ ነበር የምሰራው በጣም ውድ ተብሎ። ጫማዎቼ ልብሶቼ በጣም ያማምሩ ነበር እና አላህ Subhanahu Wa Ta'ala ያኔ ዘናጭ ነኝ ብዬ ከኔ ውጪ ሰው የለም ብዬ ነው ማምነው በዛ ሰዓት ማለት ነው። እና የሚመጣው ሁሉ ያሞገሰኝ ሁሉ የእውነት የወደደኝ ይመስለኛል ነኛል። ግን በዚህኛው አለባበሴ ደግሞ ስመጣ ያኔ ምን ነበርኩኝ ምን ያህል ጌታዬን አምጬው ነበር የሚለው ዛሬ እነሱን ሳያቸው አለማወቅ እኮ ነው። ምክንያቱም የመጣንበትን መርሳት አላህ Subhanahu Wa Ta'ala ሲፈጥረን ሙስሊም አድርጎ ነው። ግን ያንን አለማወቅ ምን አለ ማለት እንዴት እስልምናን የመሰለ ለኔ ይሄ ልብስ አለባበሴ በጣም ነው የምወደው። ምክንያቱም የምደሰትበት ልብሴ ነው። የለበስኩበትም የራሴ ኬዝ አለኝ ምክንያት አለኝ። ምክንያቱም ጌታዬ ስለምነው ይደርስልኛል። እንዴት እኔን ጠርቸው ደርሶልኝ እንዴት ጌታዬን አሳፍራለሁ? የሆነ ሙሃደራ ውስጥ ሂጄ እኔ ሳጠባ ጡቴን ገልብጬ ነው ማጠበው። አንዷ ደግሞ እንደዚህ ለብሳ ነበር የምታጠበው ማለት ነው። አላህ እንደሷ ልብስ ቢኖረኝ እኮ እኔም እንደዚህ አርጊ አጠባ ነበር ብዬ ዛ ዳአዋ ላይ ተናገርኩኝ። አንዷ ሴትዮ ኒቃባንም ጅልባባንም አውልቃን የሰጠችኝ ለኔ ማለት ነው። ሙሳቢያ ትባላለች። አላህ ኸይር ጀዛውን ይክፈላት። አውልቃን የሰጠችኝ ለወዲያው ጅልባቡን ለበስኩት ኒቃቡን አስቀመጥኩት እና ህልም ያለው ለሁሉም ነገር ለእያንዳንዱ እንቅስቃሴ ህልም ያለው ሱብሃንአላህ። ከዛ ያ ያሰለመ ሰውዬ መጣና የመርየም
ከረብ العالمين ሴቶች እንደዚህ ልቀቁት እኮ ነው የተባለ ልብሳቸውን ከላይ እስከ ታች እኮ ነው ያለው ይለኛል ማለት ነው ጧቱን ኒቃቢን አውጥቼ ለብሼ ወደ መስጊድ ሄድኩ ከሰለምሽ ምን ያህል ጊዜ ሆነሽ አሁን 10 አመቴ ስሰማ ቀድሞ በነበርሽበት የሙያ ሁነት ውስጥ ወይ ደግሞ ከመስለምሽ አስቀድሞ እዛ ሜዳ ላይ ከአላህ ይዘንለትና ከመሐመድ አወል ሳላህ ጋር ተተዋወቁ ነበር ትውውቃችሁ እንዴት ነበር እዛ ሙያ ላይ አብራችሁ ሰርታችሁ የተዋወቃችሁት ወይስ እንዴት ተዋወቃችሁት በዛው ነው ለተውብት አካባቢ በጣም እንትን ይል ነበር ብዙ ክፍለ ሀገራትን ምናምን ይሄድ ነበር ለኮንሰርት እንደዚህ በዘፈን ማለት ነው ንጌኔ ማንጌ የሚል ዘፈን ነበረው ማለት ነው እና እኔ በጣም ነበር በሱ ዘፈን የምጨፍረው እየዘፈነ እኔን አየኝ እዛ ላይ እኔ እየተወዛወስኩኝ ማለት ነው ይቺ ልጅ እንዴት ጎበዝና ከዚህ በኋላ ከኛ ጋር የትም ቦታ ስቴጅ ከኛ ጋር ነው የምትሄጂው አለኝ ማለት ነው እና እንደዚህ የሆነ ቤት ምናምን ሲሄድ ይዞኝ ነው የሚሄደው እኔን ለማየት ብሎ ያለውበት ቤት ራሱ ይመጣ ነበር እኔ የምዘፍንበት ቤት ይመጣና እኔ ኮመጣው ታጉዬ ላይ ነው ነበር የሚለኝ ታጉዬ ላይ ነው እንጂ መጣው እኔ እናንተን መጣጥ ምናምን አልፈልግም ነበር የሚለው ሶና አይቼ ብቻ ስዘፍን እንግዲህ አላህ Subhanahu Wa Ta'ala ተውበቱን ይቀበለው ቀብሩንም ኑር ያድርግለት ጀነተል ፊርደውስ የሚወፍቀው እንግዲህ ወደ አኺራ ከሄደ ረጅም ጊዜ ሆኖታል አላህ ይዘንለት ለዚህ ተውበቃችሁ እሱ ተውበት ከማድረጉ በፊት ነበር ተውበት ካደረገ በኋላ አስተገናኝታችኋል ተውበት ካደረገ በኋላ የተገናኘ ነው እነሱ ሊነሽድ ሲገባ ስቱዲዮ ላይ እኛ ደግሞ በአጋጣሚ የኛ ስቱዲዮን ይረስቻለው ምን እንደሆነ ብቻ መርካቶ ነበር የኛ ይበላሽና እነሱ ጋር ልናረግ ስንሄድ እሱ ገብቶ ያንጎራጉር ነበር እንዴ ማነሳ መሐመድ እኮ ነው መሐመድ እኮ ሰልሙ ነሽዳ ላይ ወጣ ነው ሲባል እንዴት ዘፈኑ ይተዋል ብዬ በጣም ተጣላሁት ማለት ነው አለየውም ሁሉ ብዬ ሄድኩኝ ማለት ነው አድናቂው ስለነበርሽ እንዴት ዘፈኑ ይተዋል ምን ማለት ነው ለኛ ቋራያ ነበር ለኔ በተለይ ምርኩስ እንዴት ብዬ እሱ የእስላም ነሽዳ ነሽዶበት ለሙስሊም የተነሸደበት ቦታ ላይ እኔ አልገባም ማርያምን አልገባም አልኳቸው ማለት ነው ችግር የለውም እኮ ማለት እኔ አልገባም እሱ የነካውን በእጁ እኔ መልሼ መንካት አልችልም ምክንያቱም አክራሪም ኦርቶዶክስ ስለነበርኩ ማለት ነው ትቻቸው ሄድኩኝ ማለት ነው እና እንደዚህ ትኮ ታገኝ መታኮ እንዲ ብላ ሄደ ሲል በጣም ነው የሳቀው ደውሎ ታጉዬ ለምንድን እንደዚህ ያልሽው ነው ስለ ጊዜ እንደኔ ማርያምን አላየህም ሁሉ ብዬው ማለት ነው መጨረሻ ላይ የተገናኘ ነው ልክ የኔን ዘፈን ወጥቶ ሲያየው በቃ ጎበዝ ነሽ አንቺ ነኝ ግን ከዚህ በኋላ አልዘፍንም አለኝ ማለት ነው ከዛ በዛ ተለያየን ቆይተን ደግሞ የተገናኘ ነው እኔ ሰልሜ ስመጣ ራሴ ስልኩን አፋልጌ የሚነሽድበት ቤት ሂጄ ራሴ ስልኩን እኔኮ እታገኝ ነኝ ሰልሜ ነው የመጣሁት ስለው የትላግኝሽ ስለዚህ መርካቶ ነው ያለው መጥቶ ስጁድ ነው የወረደው አልহামዱሊላህ ብሎ ማለት ነው ሱብሃንአላህ እና አንተ ስለ እስልምና በነሸርክበት ማይክን ያልዘፍንበትን ብለሽ ጠለሹ ሄደሽ ኋላ ላይ ግን ሰልም ያለው ብለሽ ተመለሽ እና በጣም ደስ አለው አለቀሰም ስሜቱን መግለጽ እስከሚያቅተው ማለት ነው አብሽሪ እኔ ወንድምሽ ከጎንሽ ነኝ እኔም አልኩት ከዚህ በኋላ እኮ ማንንም ሰው የለኝም በቃ እናንተ የአኽራ ወንድሞቼ የዱንያ ወንድሞቼ ትሆናላችሁ ብየው ማለት ነው እሺ ከዛ ተውበት ባይኖር ኑሮ ምን ይውጣይ ነበር ያልኩትን እኮ በቃ ለሁለታችንም ይሆናል አለኝ ማለት ነው በቃ ኢንሻአላህ አልኩት ከዛ በኋላ እኔ ያወጣውትን ምን አረጋዋለሁ አሁን ሚዲያ ላይ ከተስፋፋ በተለይ መስለሚ ከታወቀ ሊያስፋፉት ይችላሉ ዘፈኑን ማለት ነው በተለይ ስለናቴ ዘፈንኩት ሊያስፋፉት ስለሚችል አብሽሪ ታጉዬ እኔ ብር አለኝ የተወሰነ ጨምሪ ሲለኝ 40 ሺህ ብር ሰጣው ጨምሮ ወደ 70 ሺህ ብር ከፍሎ አሳግዱላት በቃ እንዳይወጣባት ሚዲያ ላይ ብሎ ማለት ነው ያሳገደልኝ ከዛን ቀን ጀምሮ በቃ ላገኝ ያን አሳገደልኝ ከዛ ሄድኩኝ እኔ ማላገኘሁት አላህ እንግዲህ ለዚህ ኸይር ስራው ይመንዳው አላህ ይዘንለትም ዛሬ እንግዲህ በኸይር አስተዋውሰናል ኢንሻአላህ መሞቱን ከዛ በኋላ የሰማሽው ወይስ ያው ሚዲያ ላይ ምናምን እንደዚህ ስለምከታተል ሰማውኝ እና በጣም አዘንኩ አላህ ጀነተል ፊርደውስን ይወፍቀው ብዬ አለቀስኩ አላህ ምክንያቱም ተውበቶችን ይወዳል በአላህና በባሪያው መካከል ግርዶሽ ስለሌለ አላህ የእውነት አምላክ ስለሆነ ቀብሩን ኑር ያርግለት እስልምና ጋር እንደተተዋወቂ ያደረገሽ ምክንያት ምን ነበር እንዴት ባላጋጣሚ ወደ እስልምና መጣሽ ታዲያ አንድ ወንድም ነበር ሙስሊም ነው እኔ መሰራባቸው ሙስሊሞች ነበሩ ያው ከፍረው ነው እነሱ ጋር ይመጣ ነበር ቤተሰባቸው ነው እና ሲመጣ እኔ ስዘፍን አይወደኝም ነበር ዘረኛ መስለዋለሁ አይወደኝም ነበር በሂደት ግን ያቺ ትንሿ ልጅ ከሌለች እኮ ቤቷ አይደምቅም ይል ነበር እና ለምንድነው እኔ ሳውዲ ማልወስዳት ይችል ልጅ አለ ሲል እኔንና ሌላ ዚነት የምትባል ልጅ ነበረች ሁለታችንም ሳውዲ ሊወስደን
በምንድነው በምን ምክንያት ነው ሊወስዳቸው የፈለገው? እሷ መሄድ ትፈልግ ነበር ሲጀመርም ተወዛዋዥም አይደለችም። እኔም ደግሞ ወረቀት ተበላሸብኝና ከሰዎች ጋር ተጋጨው። ስጋጭ ኤርሚያስ የሚባል ኦርጋኒስት ነበር በእኛ ሚዲያ ላይ ማለት ነው። እሱ ታጉዬ እዚህ ከምትቀመጪ እዚህ እድሜያቸው አጭር ነው ሁሉም አንቺም ትሞቻለሽ፣ ስለዚህ ሂጂ አለኝ። ሂጂ ሲለኝ እሺ በቃ እንደዛ ካልክ በቃ ሳውዲ የሚባለው ነገር አይቼው ልምጣ ነው ያልኳቸው። እና እሷ ፈቃደኛ ነሽ አለች የምሰራባት። አንቺ እሺ ካልሽ እሱ ይወስድሻል አለች። ቀድሞ እሱ ሄደ። ከሄደ በኋላ ቪዛ ላከልኝ። ተነስቼ አባያ ለብሼ ማልወደውን አባያ ሄድ ለብሰሽ የምትሄጂው የሙስሊም ሀገር ነው እና ግን አስጠንቅቂያቸዋለሁ የሚገባው ክርስቲያን ቤት ነው በኋላ ሙስሊም ምናምን የሚለው ነገር ካለ ወደ ሀገሬ ታሳፈሩኛላችሁ ብዬ ነው ተነስቼ ሄድኩት ማለት ነው። ልክ ሲሄድ የገጠመኝ ሙስሊሞች ናቸው። ሰውየው ፖሊስ ነው፣ ልጁ አንደኛው ልጅ ደግሞ የመካ ሰጋጅ ነው። እነሱ ቤት ገጠመኝ እና እንደገባው ይንተኝ ነው ያለች። ተኝቼ ካረፍኩ በኋላ ነይ እስኪ ያለች። ልክ ስታይ የማርያምና የመድኃኒዓለም ምስል በትልቁ ነበር አንገቴ ላይ ያሰርኩት ማለት ነው። ኢና ሊላሂ ወኢና ኢለይሂ ራጂዑን አለች። ይሄ ምንድነው አለች። እነዚህማ እናትና አባቴ ናቸው አልኳት ማለት ነው። አረማን እነዚህ እናት አባቶች እኔ ፈልጋቸዋለሁ፣ ይሄ ካልተመቸሽ ወደ ሀገሬ መሳፈር ይችላል አልኳት። እኔ የሚጠብቁኝም የሚያነሱኝም የሚጥሉኝም እነሱ ናቸው አልኳት። ይሄ ማነስ ላይ ይሄ አላህ እናንተ የምትሉት ይሄ ደግሞ እናቱ ናት እላት ነበር ማለት ነው። ያላህ እናት አላህ እኮ እናት የለውም ትለኛለች። አይ አለው እላታለሁ ማለት ነው። እና እንደዛ እየቆየን እያለ ልጁ ተደወለለት። መካ ያለው ልጅ ሲመጣ ኢየሱስ ነብይ ነው ወይስ አላህ ነው የሚል መጻፍ አመጣልኝ ማለት ነው። ኢየሱስ ነብይ ነው የሚለውን ኤክስ አረጋዋለሁ። እንዴት ያለ ነብይ ነው ይሉታል? አላህ ነው ብዬ ራይት አረጋዋለሁ። አለ ማስረጃው ወረቀት ሁሉ አለ። መጻፉ ራሱ አለ በአማርኛና በአረበኛ ነው። አማርኛውን እያነበብኩ ነው እንትን ምለው ማለት ነው። እና ለሳምንት ያክል ብዙ አይነት መጻፍ ያመጣልኝ ነበር። ያን እያነበብኩኝ ኤክስ እያነበብኩ ማን ነው ያመጣልሽ የነበረው? የገባውባቸው ሰዎች ልጅየው ማለት ነው እኮ አማርኛውን ነው ያመጣልሽ የነበረው? አማርኛና አረበኛ በሳውዲ ውስጥ አለ፣ በሌላም ቋንቋ አለ። ሁሉም ማለት እንደዚህ ለሰለምቴዎች ይጠቅማል ተብሎ ስለሚገባ ያመጣልኝ ነበር። በሩሲያ ቋንቋ አለ፣ በኢትዮጵያ ቋንቋ አለ፣ በተለያየ ጽሁፍ አለ። ገዝቶ ያመጣልኝ ነበርና አነብ ነበር። እና መሬም አትሰልሚ ማለችኝ። አንድ ቀን መጣችና እኔ አልሰልም ዛሬ ከፈለግሽ አሳፍርኝ አልኳት። እኔ መስለም አልፈልግም አልኳት ማለት ነው። እሺ ብላይ ጸጥ ብላይ ነው ሄደችው። እና ምግብ ምናምን ሳቀርብ ራሱ ተይና ሂጅ ነው የምትለኝ። ምክንያቱም እዚህ ጋር ስለምታየው እኔ ደግሞ ያኔ እንትን ስለመሰለኝ ፍለፍቴ ላይ ነው የማደርገው። ይቃጠለው ምን አገባኝ ብዬ ፍለፍት ነበር የማደርገው ማለት ነው። ከዛ አንድ ቀን በህልሜ ረጅም ሰውዬ ጀልባ የለበሰ ይሄንን አትቀሪው ይሄንን ቅሪ ብሎ ቁርአን ይሰጠኛል። ኧረ ጭራሽ እንደዚህ ጭንቁርቁር ያለ ጽፍ እኔ አላቅም ምን ያላነብም እንደዚህ ያላነብም እላዋለሁ ማለት ነው። እጨናንቃለሁ ግን ያጨናንቀኝ ነበር። አሁንም በሁለተኛው ቀን ስሜ የመርየም ለሙሐመድ ያስተማራለህ ላንቺ ያንስም ላኢላሀ ኢላላህ ሙሐመድ ረሱላላህ ማለት አለብሽ አለኝ። አይ እኔ አልልም ምክንያቱም እኔ ክርስቲያን ነኝ ኦርቶዶክስ ነኝ አልልም። ይሄ ቁርአን እየተሰጠሽ ነው ላንቺ ቅሪው አለኝ። እሺ በቃ ልስለምና ችግር የለውም በኋላ ተወው የለ ለውና እንደዛ አይደለም ግን ላኢላሀ ኢላላህ እነ ኢሳ ረሱላላህ ላኢላሀ ኢላላህ እነ ሙሐመድ ረሱላላህ በያለኝ። እሺ ብያልኩኝ ማለት ነው በህልሜ። ጧት እንደነጋ ለሰውዬ ቁርስ ነው የነበረ የምሰጠው። ቁርስ እንደሰጣሁት ማዳምን ፈልጋታለሁ አልኩት። ምን ሆነሽ ሲለኝ ፈልጋታለሁ። ጠራትና የሆነ ነገር ሆናለች እስኪ አናግሪያ ሲል አይ በህልሜ እኮ ላኢላሀ ኢላላህ እነ ኢሳ ረሱላላህ አልኩ ስላት በጣም ደነገጠችና አንቺ እኮ ሰልመሻል በቃ ምናምን አለች። ኧረ እኔ አልሰለምኩም አልኳት። በፍጹም አልሰለምኩም ስላት ልበሽ ልብስሽን አለችኝና እንደዚህ የሚያስተምሩበት ቤት በአማርኛ አለች ሴትና እዛኝ ሄደች። አንቺ እኮ ሰልመሻል እንዲ ብላ አስረዳች። ስታስረዳይ እኔ እስልምናን አልፈልገውም ምክንያቱም እኔ ክርስቲያን ነኝ ይሄን አላምንበትም አልኳት ማለት ነው። በቃ ሲገባሽ ትመጫለሽ ብላ ተመለስን። አሁንም ማታውኑ ደግሞ እንደዛው በህልሜ የመረም ይሄን ታነቢዋለሽ ይሄ አንቺ መንገድ ነው ቀጥ ያለ መንገድ ትፈልጊያለሽ ይሄ ነው መንገድሽ ይሄንን ቅር ይለኛል። ከዛ ማዳም ይሄ ሰው ያጨናነቀ በቃ ችግር የለውም እኔ ሙስሊም ልሆን አገሬ ሲሄድ ግን ክርስቲያን ሆናለሁ አልኳት ማለት ነው። እሺ አለች። ተስማማን። ማታቤን ፈትቼ ልጥለው አሳዘነኝ። ፖርሴ ውስጥ አስቀመጥኩት ማለት ነው። ከዛ እየሰራው ያለ ስለ ሰላት መማር አለብሽ አለችኝ ማለት ነው። እሺና ፍቃደኛ አይደለም ለመስገድ እኔ አልሰግድም ግን ምናምን ስላት አሁን ይመጣና በህልሜ መስገድ አለብሽ እኔ ቁርአን አስቀራሻለሁ ወዱም ታደርጊያለሽና ወዱ እንዴት እንደሚደረግ ያሳየኛል በህልሜ። ከዛ በእውነት ይችልበታለሁ እንደ ብዬ ሲሄድ በእውነት ይችልበታለሁ ወዱ ማድረግ ማለት ነው።
እና ዛሬ ሰላት ትጀምሪያለሽ አለችኝና ሰላት ልጀምር ስል እሷ እንደዚህ ወንበር ይዛ ተቀመጠችና እኔ ደግሞ እንደዚህ ወደ ቂብላ ዙሬ አላሁ አክበር ብዬ ነው የምቆመው እሷ ልትነግረኝ ማለት ነው እኔ ቀድሚያት ሄዳለሁ ፈቲያን ስቀራ እኔ እየቀደምኳት ሄዳለሁ ማለት ነው እና ደንግጣ ቀጥላ ጥላኝ ወጣች እየሰገድኩኝ ማለት ነው ፋቲሃን አውቀሹ ነበርና አዎ ያስቀራይ ነበር ቁልሁላህ ቁልአውዝ ብረብነስ ቁልአውዝ ብረብል ፈለቅ በህልሜ ያስቀራይ ነበር ሱብሃንአላህ 5 ወቅት ሰላት እሷ ሳትለኝ ራሴ መስገድ ጀመርኩ ማለት ነው በቃ የሆነ ፍራት ይለኛል ካልሰገድኩኝ የሆነ ፍራት ይሰማኛል ሰግጀስ ጨርስ ደግሞ እዚህ ጋር የሆነ ደስታ ነገር ይሰማኛል የሆነ ደስ የሚል ነገር ያ ረቢ እና ቀጥታ ወደ ኢትዮጵያ ደውሉልኝ አልኩና እንግዲህ ያቺ ያለችኝ ምላት ቤተሰቦቼ ምናምን ሳይሆን ያቺን መዘፍንባት ነበርች ሴት ናት ስለ እስልምና ስለምታውቅ ደውዬ ቀጥታ እኔ እኮ እስልምናን ተቀበልኩኝና እንደዚህ እየሰገድኩ ነው ምናምን ሰዓት በጣም ሳቀች ከተከተለ ችግር የለውም አንቺ እዛ ስጨርሽ እዚህ ትከፍሪያለሽ ችግር የለውም ማለች ማለት ነው አሊፍ ባታን እየጻፈች ተሰጠኝ ነበር ሴትየዋ ማለት ነው አመት አልተቀመጥኩም 7 ወር 8 ወር ቢሆነኝ ነው ቤቷ ማለት ነው ከዛ ሰውየው በቃ እንደዚህ ከሆነ አለኝ አራው እዚሁ እኔ ላግባሽና ቤት ተከራይቼልሽ ማዳም ሳታቅ ይዤሽ ሂጂ ምናምን አለኝ ማለት ነው እሺ ችግር የለውም አልኩትና ልክ ማዳም በመጣች ሰዓት ማዳም ባባ እንደዚህ ስላለኝ ወደ ሀገር ያስተፍርኝ አልኳት ማለት ነው እሺ አለችና ለሱም አልተናገረችም ለማንም ሳትናገር በቃ ይቺ ሸገራ ወደ ሀገሯ መሄድ አለባት አለችው ማለት ነው ለምን አለ በቃ አይ በቃ መሄድ አለባት እሷ ልትሄድ ነው በቃ አስተካክላለሁ የምትሄድበት ነው ወደ ኢትዮጵያ አለ ከዛ ገባውና ልክ ለነሱ አቀራር ቤት ሲጨርስ ያ ረቢ የኡነት ትክክለኛ ሃይማኖት እስልምና ከሆነ ቤትህን አሳየኝ መካን ማየት ፈልጋለሁ ምክንያቱም የኡነት ካመንኩኝ ጻንቼ ነገ ለምስክርነት ሀገሬ ላይም ሂጄ ቀውይ እንደሆን ቤትህን አሳየኝ ያልኩ ሁሉ ያለቅስ ነበር መሰግድበት ካባ ታቂ ነበር ነው የነሱ ሲያወሩ ሰማቸው ነበር በተለይ ስለ አያተል ኩርሲ ለልጆቿ ስትፈስር ምናምን ምን ይሆንል ነበር በቃ ስትነግራቸው አረበኛም ስለምችል ስለምሰማቸው ምን ይሆን ይሄ እንደዚህ ምን አይነት ሃይማኖት ነው ከዛ ደግሞ ምን መጣልኝ ሐዲሶችንም አነባለሁ በአማርኛ ስለ ሙሳ አለይሂ ሰላም ታሪክ አነብ ነበር ስለ አዩብ ስለ እያንዳንዱ ነቢያቶች መጽሐፉን እያመጡልኝ ማንበብ ጀመርኩ አዩብን በጣም ወደዋለሁ በክርስቲያን ሃይማኖትም ማለት ነው ስቃይ ችግር መከራ እንደደረሰበት እዛ ላይም ስለሚጠቅስ የተወሰነው ነው የሚለያየው hatta በቁርአን ላይ ራሱ ሳይው ማለት ነው ከዛ በጣም ስለምወዳቸው የነሱን ታሪክ ማንበብ ጀመርኩ የኡነትም እኮ ላለው የኡነት ግን ከዛ በኋላ ከሰለምኩ በኋላ እንደዚህ አንዳንዴ ቁጥት የኡነት የሚበላና የሚጠጣ እንዴት አምላክ ሊሆን ይችላል ሲሰቅሉት አባቶ ያለማወቃቸው ነውና ይቅር በላቸው ይላል መስቀል ላይ ሲሰቀል ያኔ እሱም አባት አለው ሌላ አለው ማለት ነው እላለሁኝ እሺ ምድር ላይ ሲያስተምር ማን ነበር ሰማይን ቀጥ አርጎ ያዘው ይያል ከራሴ ጋር ወራል በቃ ጭንቅላቴ እንትን ይያለብኝ ማለት ነው ይሄ ማለት ልክ ወደ ከሰለምሽ በኋላ ወደ ኋላ መለስ ብለሽ እምነትሽን ለማወቅ ሞከርሽ ነበር በቃ እና እንጻጽር ነበር በቃ መጽሐፍ ቅዱስንም አነባለሁ እንዴት እንደዚህ ሊሆን ቻለ ያነበብኩ እየተረዳው ስመጣ ያኔ ትክክለኛ ስም ከዛ ሴትዮ መጣችና በሶስተኛ ቀን የመሬም ልብስሽን ሰብስቢ ያለች እንደዚህ አንድ ነገር እንኳን ሳልገዛ ለይር ነው ስሜ ያልተሰየመ ነበር በታገን እስቲገን ነበር የሚሉኝ እና ዛች ሴትዮ ቤት መጀመሪያ ያስተማረችኝ ጋር ወሰደችኝ ማለት ነው እሷ ጋር ሲሄድ ስምሽን ልቀይርልሽ ስምሽ ማን ቢሆን ደስ ይልሻል አለች እንደው ማርያም በይኝ ሌላ ችግር የለብኝም አልኳት ምክንያቱም የማርያም ስለምወዳት በቃ ማርያም በይኝ ችግር በቃ መርየም ትባያለሽ ብላ ስሜን ሰየመችልኝ ማለት ነው ከዛ እንደተሰየመል በበነገታው ልብስሽን ሰብስቢ ያለች የተወሰነ ልብስ አለች ከዛ ከሪያድ መካ በመኪና ልጇ መጥቶ ይዞን ሄደ ማለት ነው ልክ ስንሄድ ከዚህ ጀምረሽ አለኝ ለበይክ አላሁም ለበይክ ይያልሽ ይጃላን እየጠራሽ አለኝ ልክ ይዘኝ ግብት ስትል መካ ነው በቃ ካባ እንዲ ግብት ስል እኔ ፌንት ነቅዬ ወደኩ ማለት ነው እና የሆነ ነገር ከላይ ላይ ሲነሳልኝ ይታወቀኝ ነበር ዘምዘም ስጧት አሉ እስከሚበቃሽ ድረስ ጠጭ ዘምዘም ታጠቢበትም አሉኝ እሺ ብዬ ያን እየጠጣው ምን ይያል ከዛ ከጥቅጥቅ ሀገር ሙስሊም ከማይታወቅበት ሀገር አመጥቶ መካ ላይ ወሰደኝ የራሱ ተርቲብ የራሱ ምክንያት አለው አላህ Subhanahu Wa Ta'ala ከዛ እንደዛ ኡምራን አደረኩኝ ኡምራን ስጨርስ አጉሬን ቆራጣችን አንተናለች ከዛ ሁለት ረካችን ሰግደን ወደ ቤርጎ እንሄዳለን ወደ አልጋችን አለች እኔ ወላሂ አልሄድም አልኳት አልጠፋብሽም እዚሁ ታገኘኛለሽ አልኳት ችግር የለም ለአላህ ቃል ገባልሻለሁ ካባ ላይ ሆኜ አልኳት ያ ረቢ ያ አላህ የኡነት አንተ ትክክለኛ ሃይማኖትን መርተኝ ከሆነ እስልምና ከሆነ እናቴን ጀነት ታገናኘኛለህ አልኩት አለማወቅ ማለት ነው እና ደግሞ ከዚህ ሲሄድ ደግሞ የኡነት አንተ ከሻህልኝ ከፈቀድክልኝ ትልቅ ሰው የሆነ ሽማግሌ ሰው ሙስሊም የሆነ ቁርአንን የሚያስተምረኝ ባል ተሰጠኛለህ እና ያን መዘፍንበትን ሰፈር ደግሞ አታሳየኝ ማለት እንዳታሳየኝ ወዛ ሰፈር እንዳትወስደኝ ያ ረቢ አላህ ይሄ ብቻ ነው እንትኔ ማለት ነው ዱአዬ ነበረው እና እንደዛ ያርኩ መጣች
የመሪም አሁን ትሄጃለሽ በቃ እንሄዳለን አለች ይዛኝ ተመለሰች ማለት ነው እንደ ተመለስን ወደ ቤት ቀጥታ ወደ ኢትዮጵያ ወደ አየር መንገድ ነው የሄድኩት አየር መንገድ ጋር እንቆምና እንግዲህ ህልምሽ በጣም ስላስጨነቀሽ ነው መስለም የፈለግሽው የነበረው ከሰለምሽ በኋላ ግን በዚህ ልክ ልብ ውስጥሽ እንዲንሰፈሰፍና እምነቱን እንድትወጁ ከአላህ ጋር ግንኙነት እንዲኖርሽ ያደረገሽ ነገር ምንድነው ምክንያቱም ሀገሬ ስገባኮ እመለሳለሁ አሁን ህልሜ ከሚያስጨንቀኝም ዝም ብሎ ልስለም ብለሽ ይሰለምሽ ያ ይመስለኛል እኔ ረዳ የማነባቸው መጻፎች ነው የማነባቸው የሙሳ አለይሂ ሰላም ታሪክ የኢብራሂም ታሪክ እነዛን ያኒ ኢብራሂም ቢሆን አብርሃም ነበር በዛ ይሄ ሁሉ ያአዩብም ቢሆን ኢዮብ በዛ በኩል የነበረ ነው ያ ይመስለኛል ያሳመነኝና እዚህ ጋር ማልፈነቅለው የሆነ ደስታ ቢከፋኝም ቢደላኝ እዚህ ጋር የሆነ ደስ የሚለኝ ነገር አለ እና ቀጥታ አየር መንገድ ወስደ ወደ ኢትዮጵያ ስትልከኝ ማለት ነው ኢትዮጵያ ቀጥታ ደውዬ ማን ነው የሚወስደኝ እኔ ሙስሊም ነኝ እና እንደዚህ ለብሻለሁ ለእስልምናው ብዬ አይደለም የለበስኩት እዛ ሀገር ስትወጪ ሴት ልጅ ሳትሸፈን አትወጣም ይሉ ነበር ለዛ ብዬ ነበር እኔ ተሸፍኛለሁ ምናምን አልኳትና ሰው ላከችልኝ ማለት የሚወስደኝ ከቦሌ መተው ልክ ሲወስዱኝ የቤት አንቺ አውልቀሽ ጣዩ ምናምን አለች ይሄ የእስላም መገለጫ ነው እና አላወልቀው ምልህ ያዘኝ አውልቂው ምናምን ሲል ማለት እና ሰላም አይደለም ወንዶችንም ሰላም አይደለም ምናምን እላቸው ነበር ከዛ ያደር ሲሄድ እንደዚህ ከሆንሽ ውጭ ከቤት ያለችኝ ማለት ነው በርግጥ ዘመዴ አይደለችም ግን እስልምናን ታውቃለች እሷ ውጭ ከቤት ያለች እሺ ይወጥቼ ቀጥታ ወደ ቤተሰቦቼ ቤት ሄድኩ ማለት ነው ወደ አክስቶቼ ጋር ሲሄድ ወንድሜ አክስቶች ተሰብስበው ማታ ላይ ተመጣለች ተብሎ እንግዲህ በጉጉት እየጠበቁ ነው ልክ ስገባ እንደዚህ ለብሽ በስመ አብ አውልቂ ልብስሽን አለች እኔ አላወልቅም እኔ ሰልም ያለው ይሄ እስላም መገለጫ ነው አይ ተዋት ተረጋጋና ቀስ ብላ ታወልቀዋለች ምናምን አለች አክስቴ በቃ ወንዶችንም ሰላም ማለት አልልም በቃ ባሏንም ሰላም በስተኔ አልለው ምክንያቱም እስልምና እዚህ ድረስ ይበቃል አልኳት እመቤቴ ማርያም እንደዛ ድናሽ ግርሽ እንደዛ ሆነሽ ድነሽ እንዴት አንቺ ትክጃታለሽ አለች በዛ ላይ እኔ በመዘም ሰዓት ማርያምና መድኃኒዓለም በሪያርጄ ነበር ምደግሳቸው እንዴት እንደዛ ይሆንሽላቸው እንዴት ስለይ በቃ አላህ Subhanahu Wa Ta'ala ይሄን ወደድ አልኳት ነገ ታውልቃሽ ተዋት አሁን ተረጋጋለች ማለት ነው እና ማታ ላይ እነሱ ሲተኙ እኔ ሳሎን ላይ ነበር እንደዚህ ያነጠፍኩት ለይል ልስገድ ብዬ ስነሳ አንቺ አላህ ያርሽ ሸይጣን እየጠራሽ ቤቴ ልታረክሽብኝ ነው እንዴ አለች ውጭ ከቤት ያለች በሩን ከፈተችልኝ ቀጥታ በእግሬ የኳተን ከአንዋር መስጊድ ገባው አንዋር መስጊድ በሴቶች ዝግ ነው እና የኔ ቢጤዎች ምናምን ተኝተዋል በወንዶች ሲሄድ ሳንኳኳ ዘበኛው መጣ ምን ሆነሽ ሲለኝ አይ ከውጭ ስለመጣው ነው የሆነ ቦታ ላይ ያስቀምጠኝና መሰለን ነይ ግቢና ዘጋተኝ ፈጀራዛን እንዳለ ቀጥታ ሰግጄ ወጥቼ አሁንም ያቺ ያባረች ዘመድ ያቺኛው ጋር ሄድኩኝ ከዚሁ ለምን አማራጭ አለ ቤት መከራየት አለብኝ አልኩኝ ብሬ ገንዘቤ ምናምን ያለው እሷ ጋር ነው ስንት እንዳለኝ ምናምን አላቀም እና ቤት በሰዓቱ 1000 ብር ተከራይቼ መፈልጋቸው ንቃ ተከራይቼ መኖር ስጀምር በቃ ማይገፋ ሆነና የሆነ ልጅ ፊቴን ያመኝ ነበር ከመና በይርኩበት የሆነ ልጅ ተዋወኩትና ዛጋ በቃ እንጋባ ሲለኝ ባወኩት በ5 ቀን ነው ያገባሁት ምክንያቱም ዝም ብሎ ሲመጣ እስልምና መጫወት አይቻልም ማውራት አይቻልም ህግ ነው ስለዚህ ሸሪዓን ማክበር ደግሞ የኛ ግዴታ ነው አልኩት ስለዚህ በቃሽ ምናምን ከዛ አወለኩት ንቃቡን ማወለኩት ጅባውን ማወለኩትና ትንሽ የሻይ ቤት ከፍቼ መስራት ጀመርኩኝ ከዛ የሚያቀኝ ድሮም የሚያቀኝ ወይኔ ታገኝ እዚህ ጋር መታለች ይያሉ የማይመጣ ሰው አልነበረም እዛ ሻይ ቤቴ እዚህ ጋር ዲኔ ልበላሽ ነው አልኩና ቀጥታ ትቸው ሁሉንም ቤቴ ገባው ማለት ነው በቃ ከዛ በትዳር ላይ መኖር ጀመርኩኝ አገባሽ አገባውና ማንንም አልዳረኝም መስጊድ ነገርኳቸው በቃ የሆነ ልጅ እንደዚህ ሊያገባ ይመስላቸው ብርጭቆ አማር መስጊድ የሚባል አለ የዛ መስጊድ ጀማዓ በቃኛ እንድርሻለን ምናምን አሉ እኛ ኒካህ እናሳስርሻለን ግን ዝምድና ትቁረጥ ስለሚል ወንድሜ መወከል ይችላል ተባለ ለወንድሜ ሲደውል አረ አላህ ብላ ጠርታ ለሷኛው ዋሳን ሆናትም ማለት እሺ ችግር የለው የመስጊድ ሰው በቃኛ እንሆንሻለን ብለው 20 ሆነው መተው እነሱ ሲመጡ ነው ቡና ፍልቼ ምሳቀር አርዴ ምናምን የጠበቅኳቸው ስለማላቅ ማለት ጓደኛ ማላቅም ሰው ማላቅም ከዘመዶቼ ውጪ እነሱ ኒካህ አስረውልኝ ሄዱ ማሻአላህ አብረን መኖር ጀመረ እንደ 6 ወር ምናምን እንደሆነ የመጀመሪያ ልጅን አረገዝኩ ማለት ነው እሱን አርግጄ እንደወለድኩኝ እሱ መውጣት ጀመረ ማለት ነው ባለቤቴ መውጣት ማለት ሌላ ሚስት ነበረች መሰለኝ አረብ ሀገር ቀድሞ ከኔ የላካት ኒካህ አስሮ የላካት ነበር አታቂም ነበር እኔ አላቅም የለኝም ሚስትም ብሎ ነው እንትን ያለው ማለት ነው እና ይስላትን ቢብላ ነው ምናምን ያለው በኋላ ላይ ማለት ነው እና እኔ ወልጄ በተኛውበት እሱ ይሄድ ነበር እና እኔ ግራ ገባኝ የምናገረው ሰው የለም የሚጠይቀው በእነሱ ባህል ደግሞ መልስ መጠራት አለብሽ መልስ የሚጠራኝ ቤተሰብ አልነበረም የሚሄድበት ቤተሰብ አልነበረም ማቀው ቤተሰብ አልነበረም
ልጄ እንደወለድኩኝ እሱ መውጣት አበዛ ማለት ነው። የት ነው የምትሄድ ነው የት ነው የምታመሸው ስለው ስራ ነው የሚለኝ ሁሌ። እሺ ችግር የለውም ስል ሚስትየው አግብቶ ወልዷል መባልን ስትሰማ ቤቴን እየፈለገች መጣች ማለት ነው። መኖር እጅ ቀጠሉና እኛ ጋር ቆመ ማለት ነው። ያው ይመጣል ይሄዳል ይመጣል ይሄዳል። እኔ ምን አገባኝ ካስተዳደረኝ ሸሪዓን አልጥስም። አላህ Subhanahu Wa Ta'ala ይሄንን የፈቀደው ነው። ሲጀመር ደግሞ እኔ ሊፈትነኝ ነው። በብዛት ሰለምቴዎች ይፈተናሉ። ስለዚህ ዱንያ ለሙእሚኖች ስጅናት ብሏል። ችግር የለውም ብዬ ጸጣልኩ ማለት ነው። ይሄዳል ይመጣል። ሲመጣ አንድ ቀን ፊቴና ጥቆሬ አላቅም። ሁሌ ሲመጣ ማሪዋ ብዬ ነው የምቀበለው። ባለች ነገር ተብቃቅቼ እንደዛ እየሆንኩ ግን ምን ሰራለሁ? ስራም የለውም ብዙ ሰው ቤት ሰራ ጀመር። አንድ ጊዜ ከፋይ ልጄን አዝዬ ልብስ አጠባ ሄድኩ ማለት ነው። በወር 250 ብር ነበር የምከፍለኝ እና ልክ ላጥብ ቁጭ አድርጌው ልጄን ምግብ ታቀርባለች ለባለቤቷ ለልጆቿ እና ስታቀርብ የኔ ልጅ ማያለኝ በር ላይ ቆመ አለኝ። ከየት አምጥቼ ልስጣው? እሷም ዝም አለች እያየችው ጸጣለች ሴትዮዋ ማለት ነው። ችግር የለውም ባለቤቷ እስከሚወጣ ዝም እንላለን በኋላ ትሰጣለች ስለው በቃ አለቀሰ። ጻልኝ ስለሆነ 2 አመት ምናምን ነበር። ችግር የለውም አልኩና ልክ ሲሄድ እኔ ማጠብ አልችልም እሺ አመሰግናለሁ ብዬ ቀጥታች ወጣው። ለምን ጸጥ ስላለችው ልጄን ማለት ነው። ከዛ ለሱ ደወልኩላት። እንደዚህ ልብስ ላጥብጄ እንደዚህ ያለችው ይሄን ከተከታተልሽማ ታብጃለሽ አለኝ ማለት ነው። እሺ አላህ ይጻፈብኝ አይደል አልኩና እሺ አሁንም ደግሞ ሌላ ቤት እንደዚሁ ካፌ ላይ ፈጢራ ምናምን መስራት ጀመርኩ ማለት ነው። እስከሚያልፍ ይያልኩ ከዛ መሃል ላይ ደግሞ አረገስኩኝ እንደዛውኝ ማለት ነው። እንዳረገስኩኝ ተዘቅዝቄ ስለማጥብ ይሁን አላቅም ከማጸን በላይ ሆነብኝ ጽንሱ ማለት ነው። ከዛ ፌንት ነቀልኩ ማለት አስፋልት ላይ ይዘውኝ በአምቡላንስ መንገደኛ አንስቶ ጳውሎስ ያስገቡኝ። ከዚህ በኋላ አትወልጅም በቃ ማህፀንሽ በጣም ተጎርቷል ብሎ የጳውሎስ ሐኪም አሰናበተኝ ማለት ነው። እሺ በያንተ ነው እንጂ ያልከው አላህ Subhanahu Wa Ta'ala አላለም አልኩት። ከዛ ደግሞ እንደዛውኝ ስድን ደግሞ ምን መስራት ጀመርኩ? አንድ ጀሪካን በ5 ብር መሸከም ጀመርኩ ውሃ ማለት ነው። በቀን 30 40 ጀሪካን ሊሆን ይችላል መሸከመው ከጉድጓድ። ያ ሰዓት ኦፕሬሽን ይፈነዳል። ደሜን ያዝረበረብኩ ያን ውሃ መላለሳለሁ። ከዛ እንደዛ ያረኩኝ ብር ሳገኝ ለቤቴ ነው የሆነ የጎደለ ካለ ወይ ምንጣፍ የሚያስፈልገኝ ካለ ትራስ የሚያስፈልገኝ ካለ እንደዛ ያደረኩ ነውና እንዴት አንቺ በቀን ይሄን ሁሉ ተሸከሚያለሽ ታኛለሽ ባለ ውሃ እኔ እኮ ስለቸገረኝ ስላት በቃ ከኔ አትግዥ ውሃውን ዝም ብለሽ እየወሰድሽ አንቺ ሽጪ አለች። እሺ ያልኩ በዛ ስኖር ከአቅሜ በላይ ሲሆን ነገርኩት። ምን ይሻላል ስለው በቃ ህይወት አይደል መኖር ትችያለሽ ምናምን አለኝ እና ረመዳን ይመጣል አረፋ ይመጣል አላቅም ኢድ ምን እንደሆነ እስካሁን ድረስ እኔ አላቅም በእስልምና ማለት ነው። እና ረመዳን ሲመጣ ጾማለሁ ሙሉ ጾሜ ሳፈጥር ብቻዬ ነው 30ውን ቀን እኔና ልጄ ነን። እሱ አይመጣም በቃ ቀጣለ እዛ እንጀራ በሽሮ እናረግና አፍጥራን እንተኛለን። በቃ አላህ እኔ ሊቀጣይ ነው እንጂ መካ ላይ ቆሜ እኮ ሽማግሌ ዲን ያለው ሰው ስጠኝ ነው ያልኩት። አላህን ዲንን ተምሮ የሚያስተምረኝ ብዬ ነበር። ከጃሂል የገጠመኝ አላህ Subhanahu Wa Ta'ala ጠንካራ ናት ባሬ ወይስ አይደለችም ብሎ ሊፈትነኝ ነው በቃ አልኩኝ ማለት ነው። ከዛ ኢድ ሲሆን ምን ያስለቅሰኛል ማታ ነገ ኢድ ሊሆን እንደዛሬ ሰው ሁሉ ይሰራል አይደል? ወይ ዶሮ ይገዛልኛል ወይ ወን ነገር ሲገዛልኝ ያን ሰራለውና ተክቢራ ሲደረግ ማታ ላይ አንድ ሰው ኢድ ሙባረክ የሚለኝ የለ። ቤተሰቦቼ ከፊሮች ናቸው ማቀው ጓደኛ የለኝ። ማን ነው ግን ምን ወንጀል ሰርቼ ይሆን ጌታዬ ከሰው የበለጠ ወንጀል ሰርቼ ይሆን እኔ ያመጽኩ ሆነ አይደልና ካላህ ጋር ወራለሁ እና ደውልና ነገር ምን ችግር አለው አይጎልበት አላህ ኢድ ሙባረክ ብትለይ እኮ ለኔ ክብሬ ነው ችግር የለም አትምጣልኩት ማለት ነው። እና እንደዛ ያሳለፍኩ ያለ ትንሿ ልጄን ሳረግዝ ቀጥታ ምርመራ ላይ ሄድኩኝ። ምርመራ ሲሄድ በቃ እርጉዝ ነሽ ሲለኝ ስነግረው እኔ አይመለከተኝም ሂጃ ስትራሳው እንደተነሻሪ ደውዬ ስነግረው ብር ከየት ላምጣ እና ጌቹ አልኩት ፓስተር ነው በእናት ሐኪም ቤት ሊረው እንደዚህ አመመኝ እስኪ ብር ስጠኝ ስለው ወይ ላንቺ መሪምዬ ብሎ 500 ብር ሰጠኝ። ጭስመረመር በትክክል ማህፀንሽ ላይ ነው ያለው አለኝ ማለት ነው። ጽንሱ ሲሉ ይቀጣ ወደ ቤት መጣሁና ወረቀቱን ይዤ ለሱ ላሳይ ዛሬ ፈልጋለሁ እንዳትቀር አልኩት። ሲመጣ ያው እንደዚህ አሉኝ። ምን ይሻላል ማስወረድ አለብሽ አለኝ። ለማኝ ማሪ ሁኚ አሳድጋለሁ እንጂ አላስወረድም አልኩት። እኔ አልመጣም እንዳታስቢ ይመጣልሽ አትምጣ ችግር የለውም አልኩት። ከዛ ጥሎኝ ሄደ። የኡነት ከፋይ 9 ወር በሙሉ ከማጋል ሆነ
የቤት ኪራይ አለብኝ ወጭ አለብኝ ያን ውሃ እንደ ድሮ መሸከም አልችልም አሁንም ያመኛል በኋላ በቃ ቤተሰቦቼ ጋር ልሂድና ከፈሪ ካሉኝ ወይ ለጊዜው ከፍሬ ልጄ እንትን ብዬ ወልጄ ይዤ ጠፋለሁ ወይ ካልሆነ ደግሞ አላህ ይኸይሩን ሻሊ ማን አለ ያላንተ ለማን ተውከኝ እናት የለኝ ከፊር እንኳን ሆና እናት ብትኖር እኮ ልጇን አትጥልም ትይዘይ ነበር እናቴ አልኩኝና ሳወራ የኡስታዝ አብዱል መጂድ አለ ይርሐሙ ይግፍርለው የሱ ሚስት አገኘኋት ማለት ነው አወሊያ ላይ ሳገኛት ምን ሆነሽ ነው ስትለይ ባክሽ እንደዚህ በጣም ብሶኝ ነው ማወራት መንገር ላይ ነይ ብላ ጣሮ ይዛኝ ሄደች ቤቱ አብሽሪትና ለሰዎች ትናገራለች እነዛ አስተባብረው የሆነ ብር ምናምን ላኩልኝ ያን ሲልኩልኝ በዛች በቃ አልሐምዱሊላህ አሁን ቀን ያልፋል አይደል አልሄድም ወደ እነሱ አላህ ወኪል ነው ባሪያውን አይጥልም የኔን ቅዋ ለማወቅ አይደለም ምናምን አልኩና መኖር ጀመርኩ የክትትል ምናምን አላውቅም በምን ይሄዳለሁ ከዛ የሆነ ሰዓት ላይ እንደዚህ የሆነች ጓደኛ ነበረች ሽንቴ እየመጣ ነው ለወልድ ይሆን እንደ ምናምን ስላት ልጁን አምጩለን ያለችኝ ለሷ ሰጣውና ልጄን ቀጥታ ጳውሎስ ማን ይወሰደኝ በምን ገንዘብ ልሂድ ምን ላምጣ ጌቾ እንዲ ተባርኩ እስኪው ሰደኛ ኪምቤስ ነው ነይ ወስድሻለሁ ብሎ ከምሽቱ 2 ሰዓት ላይ ይዞኝ ሄደ እና እንዲት ክርስቲያን ልጅ ማለች ጓደኛ የሰፈር በቆሎ ምሽጥ ወላድ ብዙ ነው ያለው ታማሚ ብዙ ነው ያለው እዛ ላይ ተንበረከኩ የኔ ጌታ ለማን ተውከኝ ሙስሊም ናት አጭር የናት መጣች ነይ ያልኳት የእውነት ሙስሊም ነሽ አልኳት ለአላህ ብለሽ ነው ሂጃቡን የለበሽው ዛሬ አንቺ ታዋልጅኛል ስላት አይ እንዳትበላሽ አሁን አትወልጅ ማለች ንቅ አርጊ ያስኳትና ጀሊሉ ብዬ በጣም ጮህኩኝ ማለት ነው ሆስፒታል ስጮህ ልጅቷ ፍትልክ ብላ ወጣች መጣየና ጀሊሉ ብሎ ውጭ ላይ ተጣራ ጀሊሉ ቶሎ በል ፎጣ አምጣለ የመሰለው ባለቤቴ ነው የመሰለው ጠራውትና እኔ እናንተን የፈጠራላህ ከ99 ስሞቹ አንዱ ነው ጀሊሉ ያላህ ስም ነው አልኩት እና ብራኒ ብለ ጥራልኝ አልኩት ጤነኛ ነሽ ልጅሽ ጤነኛ ነች አለ አላህ ምን ይዋልልህ አልኩና ልጅን ታቀፈ 9 ሰዓት ላይ ለሌት ባጃ ታክሲ ይዘን ወደ ቤት ከዛሽ ከክርስቲያኗ ጋር ጧት ሲሆን እነዛ ብር ያዋጡልኝ እንደወልኩላቸው ወልጅ መጣኩ ምናምን እነሱ ሲመጡ እኔ እንጀራ ጋግራለሁ ወጥ ሰራለሁ አራሱኝ ማለት ነው ዋላ ልጅ 4 አመት ነበር ወንዱ ደወለና ለአባቱ አባዬ አለ ሚጣን እኮ እናቴ ይዛት መጣች እንደማንኛውም ሰው በሶስተኛ ቀን ይወለድኩ መጥቶ ጁስ ይዞ እንደማንኛውም ሰው ሄዶ አይቶኝ ሄደ ማለት ነው ሱብሃንአላህ ይሄ የምታወሪው ነገር ቀላል አይደለም እንደ አንድ እናትም ስናወራ እኔም እናት ስለሆንኩኝ ማለት ነው አባቴ ያልሽው ደግሞ እዚህ ጋር ሳይኖር ሲቀር በራሱ የሚከብድ ስሜት አለውና ትላንት አምነሹ ወደሹ በቃ ትክክለኛ መንገድ ነው ብለሽ ወስነሽበት መኖር ጀመርሽበት አዲስ መንገድ አለ አዲስ ህይወት ነው ያልሽው በዚህ ባገኘሽው አዲስ መንገድ ላይ ደግሞ እንደገና ይሄንን ሰው ተገናኝተሽዋል ተዋውቀሽዋል ምናልባት ግን ለእስልምና ያለሽን እይታ ምን አይነት እምነት ውስጥ ነው የመጣሁት እንድትያለ ያደረገሽም የባለቤትሽ እንደዚህ መሆን አላደረገኝም ምክንያቱም አላህ የሚወደውን ባሪያ ይፈትናል በሚለው አምናለሁ ፈትቼሻለሁ ከዚህ በኋላ ብሎ ይካየን ካወረዳ 4 ወር 5 ወር ሊሆነው ነው አጥፍቼብ ከሆነ በድዬህ ከሆነ እኔ ጀዛይን ዱንያ ላይ አላህ ይሰጠኛል ችግር የለው አንተም እንደዛው ግን አፉ በለኝ አልኩትና ሄድኩ የሆነ ውስጥ የተንቀጠቀጠ ውስጥ ይፈራ እንዴት አድርጌ ነው ማሳድጋቸው መጀመሪያም ኑሮ አይደለም እኔ ማሳድገው ግን ቢያንስ አለ መባሉ ለኔ ይሻለኝ ነበር እፎይ የስነ አእምሮና የሱስ ህክምና ስፔሻሊቲ ክሊኒክ ከጊዜ ወደ ጊዜ ማህበረሰባችንን እየፈተነ የሚገኘውን የአእምሮ ችግርና የሱስ ተጠቂነትን ለመቅረፍ ልምድ ባላቸው ስፔሻሊስት ሐኪሞች ጽዱና ሰላማዊ በሆነው ቅጥር ግቢያችን ውስጥ አገልግሎት እየሰጠን እንገኛለን። የምንሰጣቸው አገልግሎቶች የአዋቂዎችና የህፃናት የአእምሮ ህክምና፣ ሳይንሳዊ በሆነ መንገድ የሚሰጥ የሱስ ህክምና፣ ድንገተኛ የአእምሮ ህክምና፣ የስነ ልቦናና የማማከር ደረጃውን የጠበቀ የአፍና የጥርስ ህክምና ከዶክተር ፈቲያ ስፔሻሊቲ የጥርስ ክሊኒክ የምንሰጣቸው አገልግሎቶች የጥርስ እጥበትና የድድ ህክምና፣ የተቦረቦሩ ጥርሶችን መሙላት፣ የጥርስ ስር ህክምና፣ ሩት ካናል ትሪትመንት፣ የተወላገዱ ጥርሶችን በብሬስ ማስተካከል፣ የመንጋጋ ስብራትና ውልቃትን በማግዚሎፋሻል ሰርጅን ወደ ነበረበት መመለስ፣ እርሶ በመረጡት ሰው ሰራሽ አርቲፊሻል ጥርስ በዚርኮኒያ፣ ሴራሚክ፣ ወርቅ፣ ክሮም፣ አክሪሊክ በመጠቀም ቋሚና ወጪ ገቢ ጥርሶችን ዘመኑ ያፈራቸው መሳሪያዎችን በመጠቀም በጥራት እንሰራለን።
መታከም የማይችሉ ጥርሶችን መንቀል፣ በተለይ ለህፃናትና እናቶች በስፔሻሊስት ሐኪሞች ልዩ የህክምና ክትትል እንሰጣለን። ለድርጅቶችና ተቋማት የዱቤ ህክምና አገልግሎት መስጠት መጀመራችንን ለደንበኞቻችን እንገልጻለን። የአፍና የአፍ ውስጥ ችግር ሲገጥመው ሳያመነቱ እኛ ጋር ይምጡ፣ ፈጣን መፍትሄ እንሰጣለን። አድራሻችን ሰፈረ ሰላም ኢትዮ ጠቢብ ሆስፒታል አጠገብ በ0911 04 2987 ወይም 0911 22 437 ላይ ደውሉ። ፈገግታው ስጦታ ነው። ለቤተሰቡ የአፍና ጥርስ ህክምና ዶክተር ፈቲያ ስፔሻሊቲ የጥርስ ክሊኒክ። ዘመኑ የሩጫ ነው። በዚህ ኑሮና ህይወት፣ በዚያ ደግሞ ጤናና ረፍት ማጣት ከወዲያ ወዲህ በሚያራሩጠን ከባድ ወቅት የጤናችንን ጉዳይ ቅድሚያ ሰጥቶ ለሁሉም በጤና ስትቆዩ ነው የሚለን ኬርላንድ አጠቃላይ ሆስፒታል ነው። የጤና ቤት የሆነው ኬርላንድ የዘመኑ ቴክኖሎጂ ያፈራቸውን የላቁ የህክምና መሳሪያዎች በመጠቀም ያለ ሰርጀሪ የኩላሊትና የሐሞት ጠጠርን ማስወገድ፣ የነርቭና የህብለ ሰረሰር፣ የልብ፣ የአንጀትና የውስጥ ደዌ፣ ከአንገት በላይ ህክምና፣ የካንሰር፣ የአጥንትን ጨምሮ የተለያዩ የቀዶ ጥገና ህክምና በኤአይ በታገዘ የፎርዲ አልትራሳውንድ፣ በዲጂታል ኤክስሬና ፍሎሮስኮፒ፣ በባለ 1.5 ቴስላ ኤምአርአይ እና በባለ 128 ስላይስ ሲቲ ስካን ዘመናዊ መሳሪያዎች ታግዞ የተሟላ አገልግሎት በመስጠት ላይ ይገኛል። በኬርላንድ የህፃናት የማህፀንና ጽንስ፣ የማዋለድ፣ የድንገተኛና የጽኑ ህሙማን ህክምናና የስነ ልቦናና የማማከር አገልግሎትን ጨምሮ የኢንዶስኮፒና ኮሎኖስኮፒ አገልግሎቶችን ከተሟላ የላቦራቶሪና ፓቶሎጂ ምርመራ ጋር ያገኛሉ። ለድርጅቶች በተመጣጣኝ ዋጋ የዱቤ አገልግሎት እንሰጣለን። ከአየር ጤና ወደ ሰበታ በሚወስደው መንገድ አባገዳ አደባባይ አጠገብ እንገኛለን። ስልክ 0977 86 86 86 ይደውሉልን። ኬርላንድ አጠቃላይ ሆስፒታል ከማከምም በላይ። ከዛ እውቅና ካለው ተወዳጅነት ካለው ህይወት ወተሽ ዛሬ ደግሞ ትልቅ ችግር ውስጥ መኖር ጀምረሻልና እንደዛ ያለ ህይወትን ማሳለፍ መቀበል በራሱ ላንቺ ቀላል ነበር? ቀላል አይደለም። ምክንያቱም የትም ብፈርጥ ብነሳ ማንም ይደርስልኝ የለም፣ የሚመጣልኝም የለም። ሮመዳን ላይ በየቤቱ እየሄድኩ ሳምቡሳ ሰራለሁ እና እኔ ሳላቀው የሐሞት ጠጠር ነበር ቢያመኛል በጣም ሌሊቱን ሙሉ ቁሜ እንደዚህ ብዬ ነበር የሰው ቤት ሳምቡሳ መጠቀልለው ስለሚያመኝ እዚህ ጋር ማለት ነው። ያንን ሰርቻ ድሬ ቀንም ደግሞ እንደዛ ልክ ሮመዳንን ስጨርስ እኔ ታመምኩኝ። ከዚህ ሁላ እንትን ከመል ለምን አላስወጣውም ብዬ ለኦፕሬሽን ሄድኩ ድጋሚ ማለት ነው። ወደ ኋላ እንመለስና እንዳልሽው ልጅ ያለሽ እግርሽ መቆረጥ አለበት ሲባል አምልጠሽ ሄድሽ። ከዛ ጸበል ገባሽ ዳንሽና በቃ ያኔ ልጁና እናቱ ናቸው ያዳኑኝ ብለሽ በደንብ ታከብሪም ነበር። ከሰለምሽ በኋላ ግን ተደጋጋሚ ህመሞች፣ ተደጋጋሚ ኦፕሬሽን ማድረግ ደግሞ በህይወትሽ መጣ። እሱ ብቻ ደግሞ አይደለም፣ ይሄ ህመም ላይ መጣ ነው። ኑሮሽ ላይ ደግሞ ፈተና ሆኖ መጣ። ችግር መደራረብ፣ መከዳት፣ እነዚህ ነገሮች መደራረባቸው፣ እነዚህ ፈተናዎች መደራረባቸው ምናልባት ትላንትና የነበርኩበትን እምነት ክጄ ወደ አዲስ እምነት መምጣቴ ነው፣ ትላንትና እግሬ እንዳይቆረጥ ጸበል ገብቼ ዳንኩበትን ያንን ህይወት ችላ ብዬ ወደ አዲስ መንገድ መምጣቴ ነው ይሄ ሁሉ እንዲሆን ያደረገኝ የሚል ውስጥ ላይ የሚመላለስ ጥያቄ አልነበረም? የሆነ ሰዓት ላይ እንደሱ ነበረኝ። ከዛ እንደሱ እንትን ስል ማታ በህልሜ ምን አየሁ መሰለሽ? በቃ ሄዳለሁ ወደ ቤተሰቦቼ ሄጄ ደስተኛ አይደለሁም ግን በመክፈሩ ሄዳለሁ ምናምን ስል ማታ በህልሜ ለጥ ያለ ድንጋይ ነው፣ በዚህና በዚህ ደግሞ ሳር የበቀለበት ይሄ ያንቺ መንገድ ነው፣ በዚህ ቀጥ ብለሽ ሂጂ ይለኛል ማለት ነው። እሺ ብዬ ያን መንገድ ሄዳለሁ እና እዛ ጋር ሲጫጫው የዛች ልጅ ግፍ ነው ያችነች እንዲምታረገን የምታቃጥለ ሰዓት ይላሉ። እኔን ለመያዝ እኔን ለማጥፋት ሲፈልግ ወደ እኔ ሲመጡ እየተደረመሱ ይገባሉ፣ ወደ እኔ ሲመጡ እየተደረመሱ ይገባሉ። ይሄንን ለሸማመዘይን ዘመድ ነገርኳት እና እሳቸው ስጠይቀ ይሄ እኮ የጀነት መንገድ ነው፣ ቀጥተኛ የሌላ ያለላ መንገድ ነው አሏት ማለት ነው። አይ በቃ አላህ Subhanahu Wa Ta'ala እስልምናዬን እንድጠነክር ይፈልጋል ማለት ነው ብዬ በእስልምናዬ ላይ በቃ መጠንከር ውስጤ ጠንካራ እንዲሆን አደረገኝ ማለት ነው። ምንም ብፈተን አልহামዱሊላህ ለኸይሩ ነው። ሞትም ማለት ድሮ በነበርኩበት ሰዓት በዛ ሰዓት በቀጥል ኖሮ እስካሁን አልኖርም። ምክንያቱም ከኔ ጋር የሚሰሩ አንድ ጓደኛ የለኝም፣ ሁሉም አልፈዋል፣ ሁሉም ሞተዋል። ስለዚህ ዛጋኔን ብኖር ሞት ነበር። ግን አላህ እኔን ስለፈለገኝ ይሄንን መንገድ ስለመራይ ምክንያቱም ያው ዱንያ ስጅናት በሚለው ወስጄ አልহামዱሊላህ ውስጤ ደስተኛ ነው። ችግር እንዳለ ሆኖ ውስጤ በጣም ደስተኛ ነው። ምንድነው ግን የሚያጸናሽ? በዋናነት የፈለገ ነገር ቢከሰትም ህመም ቢመጣም ችግር ቢመጣም አለመመቸት ቢኖርም በቃ እስልምና ላይ ቀጥ ብዬ እንድቆም የሚያደርገኝ ይሄ ነው የምትይው የተለየ ነገርሽ ምንድነው? በቃ አንቺ ልብሽን የሚያጸናሽ ነገር?
እኔ ይመስለኛል ቁርአን አሁን አንዳንዴ ተፍሲር ሸሃብዱ አለ ይርሃማቸው ሳቸው ጋር የምሰማው ተፍሲሮች ምናምን እንድትጸኛ ያርግሻ ያኔ ዱንያ ቢያልፍም አኺራ አለ አኺራ ደግሞ ትልቅ ጀነት አለ የሚለው በጣም ያጠናኝ ምክንያቱም የረሱል አለይሂ ሰላም ኡመት ከ70 ወይም ከ60 አያልፍም ግን እኔ በራህመቴ ብሏል አላህ በራህመቱ ዱንያ ትንሽ ጊዜ መሸጋገሪያ ድልድይ ናት ግን ያኛው የአኺራ አለ ትልቁ ሰራጠል ሙስታቂም ድልድይ እንዴት ነው የምንሻገረው ላይላ ሀላላ ያላለ ደግሞ ምንም አይነት ያችን ማለፍ አይችልም የኡነት ከልብ የሆነ እዚህ ጋር ደስታ አለኝ የሚመነጭ ደስታ አለኝ አልহামዱሊላህ ብቸገርም ቢከፋኝም ምንም ቢለኝም በቃ አልፈዋለሁ ማይታለፍ ነገር የለም አላህ ለኛ ብሎ ቁርአንን አወርዷል እንድንማርበት ያን ቁርአን ቤት ቀራለውና በየሁሉ ቁርአን ቤት ሄድ ከፍለሽ ነው የምትቀሪው እኔ ደግሞ ከፍዬ የለኝና ሸም ይያዘኝ ይቀር ነበር እና የአዲስ ሰፈራ መስጊድ እንደዚህ ብትቀራ ቁርአን ብላ አንዷ ጠየቀችልኝ አረ ተቅራ ሰለምቲና አረ ችግር የለውም ተቅራ ማለት እና እስከነ ልጄ እንዳታስከፍለ ይፈለኩ እሱም ስለሚቀራ ልጄ ከሱ ጋር ሄደን ልጄ ጀግና ነው አሁን ሂፍዝ ነው የሚቀራው ማሻአላህ እሱ ጎበዝ ነው ጭንቅላትም አለው አወጣጡ ራስ በጣም ደስ የሚለኝ ማሻአላህ እና በቃ እንቀራለን እና እዛ መስጊድ ምን አደረጉኝ ተቆጣጣሪ ያደረጉኝ ማለት ነው መስጊዱን እየተቆጣጣርኩኝ ቁርአንም እንድቀራ ቀይዳንም ቁርአኔንም ቀራሁ ማለት ነው እዛ መስጊድ አከተምኩ ሳከተም ማሻአላህ ቁርአን አከተምሽ አዎ ከልጄ ጋር አብረና ከተም አንዴ ነው ያከተምነው ለመስጊዱ አራያ እንድትሆን ተብሎ ከናቶች ጀግና ቁርአን ያከተመች ብላ ኡስታዛችን ፕሮግራም አርጋ በቤቷ አስመረቀችን ማለት ነው ማሻአላህ አላህ እንድደስት ያደረገኝ በልጆቼ የትም መስጊድ የትም ቤት ለቅቄ በሄድኩ ቁጥር በቃ ቁርአን እንድንቀራ ዲን እንድንማር ነው እንትምለው ማለት ነው እና እኔም ወደፊት አላማዬ ቁርአን ቀርቼ ባወኩት ደግሞ ሀገሬ ላይ ወይ ሂጄ ግን ባስተምር የሆነ ዕውቀቱ ኑሮኝ ምክንያቱም በቃ ላይላ ሀላላ ካልሽ ምንም ነገር እንደማላጣ አላህ እንደማይጥል ቢያንስ ዱንያን ባታገኝ ጀነት አለ የሚለው እንትን ይለኛል ማለት ነው ማሻአላህ ልጅ ስንት አመቱ ነው አሁን 10 አመቱ ነው አሁን ሂፍዝ እየቀራ ነው አዎ ይቀራል አማ ደርሷል ማሻአላህ አላህ ያሳድግልሽ ሁለተኛ እኔ ነኝ ማስቀራት ቀይዳን ከተመች ቁርአን ገና ፈቲሃ ላይ ናት ራስሽም ታስቀራያት እሷን ቤት ነው ያስቀራታለሁ ለሱ ግን አሁን እየከፈልኩ ነው ማስቀራው ምክንያቱም በአካባቢዬ ላይ ያለው መስጊድ አላቃቸው ማልግባባቸው ከፍዬ 200 ብር ከፍዬ ትንሽ ላርጎም እየሰራው እና ብቻ አልহামዱሊላህ ረብል ዓለሚን አልহামዱሊላህ ጠንካራ ጀግና እናት ሆነሻል አልহামዱሊላህ እንደ ሰውኛ ስናወራ ትላንት እውቀና ብቻ አልነበረም የነበረሽ ትላንት ስራ ብቻ አይደለም የነበረሽ ትላንት ገንዘብም ነበረሽ ተሰሪም ነበር ዛሬ ደግሞ በጣም ፍጹም ተቃራኒ በሆነ መልኩ የሰው ቤት ደጅ የጠናሽ በህመምሽ ላይ ደግሞ እንደገና ስራዎችም ለመስራት እየሞከርሽ ነው እየሰራሽ ያለሽው ወይ ስራ ተመቻችቶልሽ አልሰራሽ ከጤናሽ ሙሉ ሆኖ ወይ ደግሞ እንደው የሚያግዝ ባል ሆኖ ልጆች እየተንከባከብሽ እንድትኖሪም አልሆንሽም በብዙ መንገድ ፈተናዎች የጎሉ ናቸውና እንደነዚህ አይነት ሁሉ ፈተናዎችና መከራዎች ከሚያልፉ ወደ ነበርሽበት ተመልሰሽ ብትቀጤ ምን የሚቀርብሽ ይመስልሻል ምንስ ይቀርብሻል አላደርገው ምክንያቱም ሞትም ከሆነ ኢንሻአላህ ላ ኢላሀ ኢላላህ ብዬ አላህን ሁሌም ጠይቀው ስኖር በኢባዳ ስሞት በሻሃዳ እንድሞት ብቻ ነው ምክንያቱም አላህ Subhanahu Wa Ta'ala ሁሉም ነፍስ ሁሉ ሞትን ቀማሽ ናት ስለዚህ እዛ ጋር ጀነት አለ ልታመም ችግር የለውም ማያልፍ ነገር የለም ዱንያ ቢቀርም ነገር እና ያመኛል በርግጥ እንደ ወጭም በጣም ይቸገረኛል ትምርት ቤትም ይደወልብኛል ሰርቪሱን መጥቶ ያጨናንቀኛል የቤት ኪራይ ሲመጣ ለልጅቱ ሙሉ አልተኛም መራብም ካለብን ተርበን መሞትም ካለብን ሙታን ለአላህ መስዋዕትን ከፍላለን እንጂ ስንት የሳሃቦችን ታሪክ ስታነቢ የድሮሶችን ስታይ ይሄ መለሳለ ምናምን ቢል በውስጤ የለም ምክንያቱም ውስጤን አሳምኛለሁ ትክክለኛ የማለት እስልምና እንደሆነ አምኗል ውስጤ በዲኔ አልደራደርም ያው ሞትም ቢሆን እንሞታለን አላህ Subhanahu Wa Ta'ala የጻፈልን ነው የምንኖረው እስከ ጻፈልን እስካለን ድረስ ኢንሻአላህ ሰልመን እንኖራለን በተለይ መልኩ እስልምናሽን በጣም እንድትወጁ የሚያደርግሽ ነገር ምንድነው በዚህ ልክ እኔ አላቅም ውስጤ በጣም ደስታ አለው ምክንያቱም በቃ እስላም የተለየ ትክክለኛ ሃይማኖት በቁርአንም ላይ ስትሄጂ በሐዲስም ላይ ስትሄጂ በምንም ስትሄጂ ትክክለኛ ያለው እሱ ነው ደስተኛ ነኝ በቃ በእስልምናዬ በጣም ደስተኛ ነኝ
እንግዲህ አላህ ደግሞ እሱ በራህመቱ ራህመተኛው ጌታ የያዘልንን አናቅም። እውነት ነው። እሱ የጻፈልንን እኛም ማናቀው እሱ የሚያቀው ነገር አለ። ስለዚህ ጀነትን ሽቶልን ሊሆን ይችላል በሚለው አምናለሁ። ችግር ቢደርስብኝ መከራ ቢደርስብኝ አጋፈጠዋለሁ። ምክንያቱም ሩህዬ እስካለች ነፍሴ እስካለች ድረስ ምንም ቢሆን በላይ ላይ ለማለፍ ፈልጋለሁ። እኔ ያላየሁት ፈተና ያላየሁት ችግር የለም። ልጆቼም ደግሞ አልሐምዱሊላህ ችግርና አይተው ስላደጉ በውሃ ብስጫቸው የሆነ ነገር እሺ በቃ ይበቃናል ዛሬ እኮ የሚበላ የለም ኳልኳቸው አረ እንተኛ ለልማያ ተጨናነቂ እንዳታስቢ ትንሿ ራሱ እንዳታስቢ ማየሽ እኛ ነገ ስናድግልሽ እኮ ያልፋል እሺ ማየ እና ስገባ ወረቀት ጽፎ ይጠብቁኛል እማዬ እንደ እናት እንደ አባት ነሽ ስላሳደግሽን አላህ አንቺን ያቆይልን አባታችንም እናታችን ነሽ ኑሪልን ለዘላለም ብለው ይጽፉልኛል ሁሌ እና ሁሌ ያለቅሳለሁ ረበሻለሁ እንኳን እኔ የሚያቀይ ሰፈር ላይ ራሱ ሰብሯና ትግስቷ ታድላ እያሉ በእኔ የማያለቅስ እንዴት አንቺ እንደዚህ ጠንካራተኛሽ እንዴት እንደዚህ ተሰበያሽ አላህ Subhanahu Ta'ala እኮ ሰብሩል ጀሚል ብሏል የማያልፍ ነገር የለም ችግርም እኮ ያልፋል ስንቱ ሰሃቦች ወጥተው እንደዚህ ይቀራሉ ለዲናቸው ላይ ተዋጓሉ ባንዲራቸው የእስላም ባንዲራን ጥልም ብለው እኔም ደግሞ የነዛን ፈለግ አላህ ይፈቅድልኝ እንደሰው ጤነኛ በሆን ሲያመይ በጣም ይከፋኛል ምክንያቱም ልጆቼ አባት አጣው እናት አጣው አንዳንዴ ወይ እናቴ ብትኖር እኮ ከፊርም ሆና ትይዝልኝ ነበር ልጆቼን እላለሁ የሆነ ወይ አረብ ሀገር እጄ ሰርቻ ሳልፍላቸው ነበር ሲያመይ ደግሞ ወይኔ ልጆቼን ትቼ ልሞት ነው እላለሁ መቼ ካቲማችን አላህ Subhanahu Ta'ala እንደጻፈው አላቅም እና ሞትባቸው ይሆን በልጆቼ ስጋቴ ላይ ምክንያቱም ቤተሰብ ይወስድብኝ ያከፍርብኛል እንዲከፍሩ አልፈልግም ወደሱ ጋር ቢሄዱ ደግሞ ማን እንደምዬ ማንንም እየኮረኮመ በእንጀራነት ያሳድግብኝ ይሆን ያ ስጋት አለኝ እና ይከፋኛል አለቅሳለቅስና እነሱ ሲመጡ ባይጠራርጋለሁ አይኔን አይተው ይረዳሉ ማየ ምን ሆነሽ ነው ችግርን መከራን ስላዩ ውስጣቸው ጭንቅላታቸው በጣም ተጎዳብኝ አንዳንዴ ደግሞ ያው አላህ ወኪላ ያሳጣሽም አሁን ያለውባቸው ሰዎች በጣም ደስ ይሉሻል ምክንያቱም ለልጆቼ ወጥቼ በገባ ባመሽ ወይ ደግሞ አንዳንዴ እንጀራ ሶስት ጋገር እጣፋለሁ ምክንያቱም አጥፋ ይዛት መጣለች እንጀራ 3-4 ለምን የሷ ፊት እሷም የወንድ ልጅ ጠብቃ ነው ለምን ብዬ ወጥቼ ሄዳለሁ መራባቸው እንዳለ ሆኖ የትምህርት ቤታቸው በሰዓት ቢከፍልልኝ የቤት ኪራይ ከፍል በጣም ደስተኛ ነበር ካልሆነ ሸራ ዘርግታ መኖር ትችላለች ነው ያለው ግን አላህ እስካሁን አልጣለኝም ሊያነጋልኝ ይሆናል እንደመሻ ይቀርብ ይያል ሁሌ ዱዓችን እናረጋለን ሁሌ እና ሰዎችም ጥሩ ስለሆኑ ሰውየው ሲመጣ ከራይ ምን ያረጋቸው ነው የታለ የሆነ ነገር ይዞ ሲመጣ ለኔም ልጆች ይዞ ይመጣል ማሻአላ እና የሚሉት አባቢ ነው የሚሉት ማለት ነው አባቢ ይሄን ዞልን መጣ አባቢ ይሄን ዞልን መጣ አብሽርሽ መስጊድ ዶሬች ልጅ ምን ይሻለኛል ምን ላርጋት እነሱ ከኔ ወስደው የትምህርት ቤት የሚከፍሩት ቤቱን ይብለቅ 15ም 20ም ያከራዩታል ለኔ ብለው ግን እስኪ ተኖር ችግር የለም ካልሆነ ከባሰ ትንሽ ቤት ፈልገንላት በ3000 በ4000 ከተገኘ ተፈልጎ ይሄ ተከራይቶ ወይ 3000 4000 ከዚህ ላይ እንደጉማታለን እስከ ማለት ነው እነሱንም ማጨናነቅ በጣም ከበደኝ ምክንያቱም ያኔ እንግዲህ ረብ العالمين እሱ የጻፈልኝ ነው የሚያኖረኝ እኔ ደግሞ አምኜ አልহামዱሊላህ ብዬ ለፈተነ ጌታ ምክንያቱም አንድ ሰው ካልተፈተነ አያልፍም ማለት ነው ተፈትነሽ ነው ማለፍ ያለበት ስለዚህ በፈተና አምናለሁ ካላህ እንደሆነ ሁሉንም አምናለሁ ምክንያቱም ረብ العالمين ባሪያውን አይጎዳም ሊጎዳም አይፈትነው ግን ቀዊ መሆናችን ጠንካራ መሆናችን ለማወቅ ስለፈለገ ነው ብዬ አምናለሁ አላህ ነገሮችን ጋር ያድርግልሽ ጤናሽንም ይመልስልሽ ቢወሩ ማልቆ ብዙ ነገሮች አሉ አይደል ብዙ ሐሳቦች እንዳሉሽ አልጠራጠርም ምክንያቱም ብዙ ነገር አሳልፈሻል እየዘለልሻቸው ነው ስታወሪያቸው የነበረው ያው ሁሉም ቢያወሩት ሆድ ባዶ ይቀራል ነውና እኛም ያወራነው ይብቃና ካንቺ ወት ብዙ ነገር እንደምንማር ተስፋ አደርጋለሁ ተመልካቾችም እንደዛ ስለመጣሽ እጅግ አድርጌ ያመሰግናለሁ እንግዳዬ ስለሆንሽ እንደዚህ ያለ ህይወት ታሪክሽን ለሌሎች ደግሞ እንድናጋራ ሰበብ ስለሆንሽ እጅግ አድርጌ ያመሰግናለሁ እኔም አክብረሽ ስለጠራሽ ጀዛከላህ ኸይራን አላህ Subhanahu Ta'ala ኢንሻአላህ ከሚፈራው ከሚወራው አላህ ይጠብቅሽ ያንም ይጠብቀን ኢንሻአላህ ጀነተል ፍርዶስ አላህ ይጻፍልሽ አሜን አላህ ስንኖር በኢባዳ ስንሞት በሸሃዳ አላህ ያድርግልን አሜን ሙስሊሙን እንጂ አላህ አይውሰደን አላህ ረህመተኛው ጌታ ከሰራጠል ሙስታቂም ከጸጉር ከቀጠነችው ከብላጭ ከሰላችሁ
ከሰራጥ ሙስታቂም ድልድይ ኢንሻአላህ ምንሻገር ባሪያ አላህ ያድርገን አሜን ኸይር ሰራተኞች አላህ ያድርገን በኸይር መንገድ ላይ ምንጓዝ ባሪያ አላህ ያድርገን አሜን ያ አላህ ከሪም ልጆቻችንም ሐፊዘል ቁርአንኛንም ሐፊዝ አላህ ያድርገን አሜን የእውነት ሙስሊሞች አላህ ያድርገን እናንተንም አላህ ኸይር ጀዛችሁን አላህ ይክፈለው ኢንሻአላህ ነገ ጀነት ላይ የሚቀመጥላችሁ አላህ ያድርገው አሜን መተዋወቃችን ትልቅ ነገር ነው አላህ ረህመተኛው ጌታ በረህመቱ ያስታውሳችሁ አሜን ኸይር ጀዛችሁን ይክፈለው ጀዛከላህ ኸይራን ሰላም አለይኩም ወራህመቱላሂ ወአለይኩም ሰላም ወራህመቱላህ መርሐባ በድጋሚ እጅግ አድርጌ አመሰግናለሁ ሁሉ ጊዜ ግን በህይወት መንገድ ላይ የሚያግዙ ሰዎች አሉና መመስገን አለባቸው እነሱና መስገንና ፕሮግራማችንን እንዝጋ ኢንሻአላህ አመስገን የምፈልገው ኡስታዞቼን በጣም አመሰግናለሁ ካላህ በታች ኡስታዝ አንዱሪት ኡስታዝ ሚስራ በጣም ነው ማመሰግናቸው በጣም ነው ወዳቸው ላላህ ብዬ ኒዛም ፋሽን ቤት ጀዛከላህ ኸይራን የትሞችን እናልብስ ይያለ እሱን አጫቂ እንደ ወንድም ደውል አብሽሪ ብሎኝ እንደ ወንድም እየመከረኝ አላህ ጀዛውን ይክፈለው ኢንሻአላህ የኸይር ስራውን ደግሞ ነገ ጀነት ላይ መሻገሪያ ድልድይ ሆነው እሱ የሸማመር ዘይን ሚስት ወዳንቺ ያመላከተች እንዲሁም ላለውባቸው ሰዎች ለኔ ብዙ ነገር መስዋዕት እየከፈሉልኝ ነው አላህ ኸይር ጀዛቸውን ይክፈለው በልጆቻቸው ያገኙት ሃሩን መኪ ይባላል ሷሙና ትባላለች ሁሉንም ማቃቸውንም ማራቃት አላህ ኸይር ጀዛቸውን ይክፈላች ለኔ ሁሉ የቆመልኝን ማለት ነው አልহামዱሊላህ እናንተንም ኸይር ጀዛቸውን ይክፈላው አመሰግናለሁ መርሐባ እኛም እጅግ አድርገን እናመሰግናለን ውድና የተከበራችሁ ተመልካቾቻችን ከመንገደኛ የማርያም ጋር የነበረን ቆይታ ይሄን ይመስል ነበር እናንተም አብራችሁ ስለነበራችሁ እጅግ አድርገን እናመሰግናለን በሚቀጥለው ሳምንት ከሌላ መንገደኛ ጋር እንጠብቃችኋለን የአላህ ሰላም ረህመትና እዝነት በሁላችሁም ላይ ይስፈን መልካም ሳምንት ይሆንላችሁ